ድምፃዊ አቤል ሙሉጌታ ከሙዚቃው ዓለም ራሱን ማግለሉን አሳውቋል። ቀጣይ መንገዱ ምን ይሆን? የኢንሹራንስ መመሪያው ተቃውሞ ገጥሞታል። ፕሬዝዳንቱ ከሞት መትረፋቸውም ተሰምቷል። ተቋማቱ እንዲዘጉም ተወስኗል። የገቢዎች ቢሮ ጥብቅ መመሪያ አስተላልፏል። ወደ መንግስት ሰማያት መግባት ትችላላችሁም ሲሉም ፓስተሩ ተናገሩም። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምጽ ተከታታዮች። የኢትዮጵያ ድምጽ ለመጋቢት 21 ቀን 2018 ዓ.ም ያዘጋጃቸው የሀገር ውስጥና የባህር ማዶ ዜናዎች ከይሳት ጀምሮ ወደ እናንተ መድረሳቸውን ይቀጥላሉ። ከዜናዎቻችን ጋር አብራችሁም ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁም። ድምፃዊ አቤል ሙሉጌታ ቀጣይ መንገድ ምን ይሆን? ድምፃዊ አቤል ሙሉጌታ ለዘፈን ዓለም ደህና ሁኝ ሲል ተናግሯል። የውሸት ዝና ሰልችቶኛል፣ ወደ ቀደመው ማንነቴ ተመልሻለሁ ሲልም ተናግሯል። በዜማዎቹ የብዙዎቹን ልብ ማሸነፍ የቻለው ታዋቂው ድምፃዊ አቤል ሙሉጌታም ከዘፈን ሕይወቱ በዘላቂነት መውጣቱና ወደ መንፈሳዊ ጎዳና መመለሱን ይፋ አድርጓል። አርቲስቱ ይህንን አስገራሚ ውሳኔውን ያሳወቀውም የጠፋው ልጅ ተገኝቷል በሚል ጥልቅ የሆነ የንስሐ መልእክት የታጀበ መግለጫ በመስጠት ነው። ከእንግዲህ ወደኋላ አልመለስም ሲልም አርቲስቱ ምስክርነቱን ሰጥቷል። አቤል በዛሬው መልእክቱ የዘፈን ዓለምን ውስብስብ አጋንንታዊ አሰራር ያለበት ሲም ገልጾታል። ባለፉት ዓመታት ውስጥም ከፍተኛ የውስጥ ትግል ሲያደርግ እንደነበረ የገለጸው ድምፃዊ አቤል ሙሉጌታም በተለይም በ2005 እስከ 2007 ዓ.ም አካባቢ ለሁለት ዓመት ያህል አቁሞ እንደነበረና ኋላ ላይ ግን መመለሱም ይታወሳል። የዘፈን ዓለም ቆሻሻ ናት፣ ዝናውም ሆነ ፈገግታው ሁሉ የውሸት ነው ሲል አቤል ያለበትን ሁኔታ ጸጸትና ለውጥ አስረድቷል። ድምፃዊ አቤል ላሳለፈው ውዥንብር የተሞላበት ሕይወት ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 22 ላይ የሚገኘውን ውሻ ወደ ትፋቱ ይመለሳል የሚለውን ቃል በመጥቀስም ዛሬ ግን ያ ሸክም ወድቆለት ሙሉ ነፃነት ማግኘቱን መስክሯል። ዕብራውያን 10 ጠቅሶም ዋቢ በማድረግም ዳግም ወደ ኋላ እንደማያፈገፍግም ቃል ገብቷል። አርቲስቱ በዘፈን ሙያ ላይ ላሉ ጓደኞቹና አድናቂዎቹ የሚከተለው ግልጽ መልእክት ማስተላልፏል። ዘፋኝነትን ስካር በፍጹም ተነጣጥለው አያውቁም። የዓለም ሽንገላ ለጊዜው ቢነጥም መጨረሻው ግን ጥፋት መሆኑን ገልጿል። እሱን የታደገው አምላክ ለሌሎችም ተመሳሳይ ዕድል እንዲሰጣቸውም ያለውን ምኞት ገልጿል። በመጨረሻም ኢየሱስ ጌታ ነው በማለት ስለ እሱ ሲጸልዩ ለነበሩ አባቶችና ዘማሪዎች ምስጋናውን አቅርቧል። የገቢዎች ቢሮ ጥብቅ መመሪያ አስተላለፈም። በአዲስ አበባ ገቢዎች ቢሮ የሞባይል ስልክ አጠቃቀም ላይ ጥብቅ እገዳ ተጥሏል። የአገልግሎት አሰጣጥ ጥራት ለማሻሻልና የተገልጋዮቹን ቅሬታ ለመቀነስ የሚደረገው ጥረት የአዲስ አበባ ገቢዎች ቢሮ ከዛሬ መጋቢት 21 ቀን 2018 ዓ.ም ጀምሮ ሰራተኞች በመደበኛ የስራ ሰዓት የግል የእጅ ስልክ እንዳይጠቀሙ ማገዱን አሳውቋል። ይህ ውሳኔ የተላለፈው ቢሮ በዛሬው ዕለት ከ7000 በላይ በሚሆኑ የዋና መስሪያ ቤትና የቅርንጫፍ ሰራተኞቹ ጋር ባደረገው ሰፊ ውይይት ነው ተብሏል። ቢሮ በቴክኖሎጂና በአደረጃጀት ሪፎርሞች ቢያደርግም አሁንም ከግብር ከፋዮች የሚነሱ ቅሬታዎች አልቀነሱም። በውይይቱ ላይ እንደተነሳ ዋነኞቹ የአገልግሎት መስተጓጎል ምክንያት የሚከተሉት ናቸውም ተብሏል። አንደኛ፣ አገልግሎት ፈላጊ ፊት ለፊት አስቀምጦ በግል ስልክ ማህበራዊ ሚዲያዎች መጠቀምና መርበድበድ፣ የመንግስት ንብረት ለግል ጉዳይ ማዋል፣ ለስራ የተመደቡ ኮምፒውተሮችን ለግል ጥቅምና ለተለያዩ ጉዳዮች መጠቀም፣ በስልክ መጠመድ ምክንያት የሚፈጠሩ የአድሎና የቅንነት ማጣት ችግሮች ይገኙበታል ብሏል። በመሆኑ ከዛሬ ጀምሮ ተግባራዊ የሚደረገው ይህ መመሪያ ማንኛውም የቢሮ ሰራተኛ በመደበኛ የስራ ሰዓት የግል ስልኩን መጠቀም እንደማይችል በመግለጽም ያስቀምጣል። በተጨማሪም የቢሮ ኮምፒውተሮች የተመደቡለት ዓላማ ብቻ መዋል እንዳለባቸውም ጥብቅ ስምምነት ላይ ተደርሷልም ብሏል። ሰራተኞች ያለምንም አድሎ ግብር ከፋዩን በቅንነት እንዲያገለግሉ ማቅጣጫ ተሰጥቷል። መመሪያውን በማይተገብሩ ሰራተኞች ላይ እርምጃ እንደሚወሰድም ጠቁሟል። በውይይቱ ላይ የተሳተፉ ሰራተኞች በበኩላቸው የሞባይል ስልክ አጠቃቀም በአገልግሎት አሰጣጥ ላይ እያሳደረ ያለውን ጫና መረዳታቸውን ገልጸዋል። የግል ከፍተኛ ትምህርት ተቋማት ላይ የተላለፈ አስቸኳይ ውሳኔ ተግባራዊ እንደሚሆን ታውቋል። የኢፌዴሪ ትምህርትና ስልጠና ባለስልጣን በ52 የግል ከፍተኛ ትምህርት ተቋማት ላይ የወሰደውን የእውቅና ስረዛ ውሳኔ ተግባራዊ እንዲደረግ አዟል።
ተቋማቱ በተደጋጋሚ የተሰጣቸው የጥራት ማሻሻያ መመሪያ ባለማክበራቸውና በህገወጥ መንገድ ትምህርት ሲሰጡ በመገኘታቸው መሆኑ ተገልጿል። የባለስልጣኑ መረጃ እንደሚያመላክተውም እነዚህ ተቋማት ከጥቅምት 2015 ዓ.ም ጀምሮም በተለያዩ ጊዜያት ማስጠንቀቂያ ቢሰጣቸውም የጣለባቸው ግዴታ ሳይወጡ ከርተዋል። በተለይም በብሔራዊ የከፍተኛ ትምህርት ምዝገባ ስርዓት ወይም ሃየር ኤጁኬሽን ማኔጅመንት ኢንፎርሜሽን ሲስተም ውስጥም ካለመካተታቸው በላይም በአካል ቀርበው ማብራሪያ እንዲሰጡ የቀረበላቸውን ጥሪ ባለመቀበላቸው ህጋዊ ሰውነታቸው እንዲቋረጥ ወስኗልም ተብሏል። ባለስልጣኑ ለክልል ርዕሳነ መስተዳደሮች፣ ለከተማ አስተዳደሮች፣ ለፍትህ አካላትና ለፖሊስ ኮሚሽኖች በላከው ደብዳቤም እነዚህ ተቋማት በአፋጣኝ የከፍተኛ ትምህርት አገልግሎት መስጠት እንዲያቆሙና አስፈላጊው የህግ እርምጃ እንዲወሰድባቸው አሳስቧል። ይህ ውሳኔ የተማሪዎችን መብት ለማስጠበቅና የትምህርት ጥራት ለማረጋገጥ የታለመ መሆኑን ገልጿል። አዲሱ የኢንሹራንስ መመሪያ ተቃውሞ ገጠመው። የዘርፉ ተዋናዮችን የማሻሻያ ሀሳብ ሳያካትት የወጣው አዲሱ የኢንሹራንስ መመሪያ ተቃውሞ ገጥሞታል። ከሁለት ወራት በፊት የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ ኢንሹራንስ ኢንዱስትሪውን በተመለከተ በሰጡት ገለጻ የኢንሹራንስ ኢንዱስትሪው ትኩረት ያልተሰጠው ዘርፍ መሆኑን ጠቁሞ አድርገው ነበር። የፋይናንስ እምርታ በኢትዮጵያ በሚል ርዕስ በተዘጋጀው የውይይት መድረክ ላይ የተገኙት ዶክተር ኢዮብ ተካልኝ የኢንሹራንስ ዘርፉ ትልቅ አቅም ያለው ተዘንግቶ ነው የቆየውም ብለው ነበር። ትልቅ አቅም እያለው ብሔራዊ ባንክ ሙሉ ትኩረቱን ባንክ ዘርፍ ላይ ብቻ አድርጎ ኢንሹራንስ ዘርፉን በአግባቡ አልመራም። ስለዚህ ራሱን የቻለ አደረጃጀት ኖሮት እንዲመራም የሚያደርግ አዲስ የህግ ማዕቀፍ እንዲዘረጋ ይደረጋልን ብለዋል። ይህ ንግግራቸው ለዓመታት ሲጠበቅ የቆየ ነውና እሳቸውም እንዳሉት ትኩረት ተነፍጎት የቆየውን ኢንዱስትሪ የሚመራ ገለልተኛ ተቋም በአጭር ጊዜ ተመስርቶ ወደ ግል ስራ ይገባል የሚል እምነት በዘርፉ ተዋናዮች ላይ አሳድሮ እንደነበረ ያነጋገራቸው የተለያዩ የኢንሹራንስ ባለሙያዎች ገልጸዋል። የኢትዮጵያ የመድን ሰጪዎች ማህበር ፕሬዝዳንት ዶክተር ያሬድ ሞላ እንደገለጹትም በአሁኑ ሰዓት የኢንሹራንስ ኢንዱስትሪው በናፍቆት እየተጠባበቀ ያለው የገለልተኛ ሱፐርቪዥን መቋቋም ነው ብለዋል። ይህ ገለልተኛ ተቋም በጥቂት ወራት ውስጥም እንደሚቋቋም ተገልጾ ስለነበር ይህንን በምንጠቀምበት ሰዓት ግን ኢንሹራንስ የተመለከቱ 4 የተለያዩ መመሪያዎች መውጣታቸውንም ገልጸዋል። የኢትዮጵያ ድምፅን በመከታተል ላይ ትገኛላችሁ አድማጮቻችን። ዜናዎቻችን አሁንም ወደ እናንተ ማድረሳችን እንቀጥላለን። ከውጭ መገናኛ ብዙሃን ወዳገኘናቸው ዜናዎቻችን እንለፍ። ፕሬዝዳንቱ ከሞት አመለጡም። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ አውሮፕላን ጥቃት መትረፋቸው ተሰምቷል። የግብፅ የሀገር ውስጥ ጉዳይ ሚኒስትር እሁድ ዕለት ባወጣው መግለጫ የፕሬዝዳንቱን አውሮፕላን ኢላማ ያደረገ የሽብር ጥቃት ለማድረስ ሲያቅድ የነበረ የሽብር ቡድን መሪ በቁጥጥር ስር መዋሉን አሳውቀዋል። ዴሊ ኒውስ ኢጅፕት እንደዘገበው ከሆነም ግብፅ የሀገሪቱን ከፍተኛ የመንግስት ሀብቶች ላይ ያነጣጠረ የጥፋት ዜራን ለማክሸፍ ባደረገችው መጠነ ሰፊ የጸጥታ ኦፕሬሽን ነው ይህንን ግለሰብ ሊያዝ የቻለውም ተብሏል። የተያዘው ግለሰብ አሊ መሐመድ አብዱል ዋኒስ የተባለም ሲሆን በፕሬዝዳንቱ አውሮፕላን ላይ የሚሰነዘረውን ጥቃት ሲያስተባብር የነበረ ቁልፍ ሰው መሆኑ ተገልጿል። ሚኒስትሩ አክለው እንደገለጹትም የሐስም ንቅናቄ በግብፅ መንግስት ዘንድም የሽብር ድርጅት ተብሎ የተፈረጀም ሲሆን ከአልኢህዋንና አልሙስሊሚ ጋር ቀጥተኛ ግንኙነት ያለው ቡድን መሆኑም ታውቋል ተብሏል። አብዱል ዋኒስ በዚህ ቡድን ውስጥም የከፍተኛ አመራርነት ሚና የነበረውም ሲሆን የፕሬዝዳንቱን አውሮፕላን ኢላማ በማድረግም ሀገሪቱ ወደ ቀውስ ለመክተት ሲንቀሳቀስ እንደነበረም ተጠቁሟል። ይህ የጸጥታ ስራ የሀገሪቱን ከፍተኛ ባለስልጣናት ደህንነት ለመጠበቅ ግብፅ እያከናወነች ያለችው ጥረት አካል መሆኑም ተመላክቷል። ይህ ጥቃት ከመፈጸሙ በፊትም መክሸፉ በግብፅ የፖለቲካ መረጋጋት ላይ ሊፈጠር ይችል የነበረውን ታላቅ አደጋ የመቀለበሰ መሆኑም ተነግሯል። የጸጥታ ኃይሎች የሽብር ቡድኑ ቀሪ አባላት ላይ ክትትላቸውን አጠናክረው የቀጠሉም ሲሆን በሀገሪቱ ቁልፍ ተቋማት ዙሪያም ጥብቅ ጥበቃ እየደረገ ይገኛል ሲልም ዴይሊ ኢጅፕት ዘግቧል። ወደ መንግስተ ሰማያት መግባት ትችላለህ፣ ፍራንክሊን ግራም ለዶናልድ ትራምፕ የላኩት መንፈሳዊ ደብዳቤ አነጋጋሪ ሆኗል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ታዋቂ ወንጌላዊ ፍራንክሊን ግራም የላኩላቸውን የግል ደብዳቤም በማህበራዊ ሚዲያ ገጻቸው ወይም ትሩዝ ሶሻል ይፋ አድርገዋል። ደብዳቤው ትራምፕ ቀደም ሲል ወደ መንግስተ ሰማያት መግባት እርግጠኛ አይደለሁም በማለት ላነሱት ጥርጣሬ ምላሽ የሰጠም ነው ተብሏል። የ73 ዓመቱ ወንጌላዊ ፍራንክሊን ግራም በደብዳቤያቸው
ለትራምፕ የተለያዩ ዋና ነጥቦችን አጽንኦት ሰጥተዋል። ወደ መንግስተ ሰማያት ለመግባት መልካም ስራ፣ ዝና ወይም ስኬት ዋስትና ሊሆኑ እንደማይችሉ ገልጸው ብቸኛው መንገድ በኢየሱስ ክርስቶስ ማመን ብቻ መሆኑን አስገንዝበዋል። ግራም በደብዳቤያቸው መጀመሪያ ላይም ትራምፕ በእስራኤል ላይ እና በሐማስ መካከል ያደረገው የተኩስ አቁም ስምምነትና ለታጋቾች መለቀቅ ላደረጉት ጥረት ታሪካዊ መሪነት በማለት አድንቀዋቸዋል። ፕሬዝዳንቱ እምነታቸው እንዲመሰክሩና ክርስቶስ ወደ ልባቸው እንዲጋብዙም በማበረታታት ይህን ካደረጉ ወደ መንግስተ ሰማያት እንዲያመሩም ሄቨን ባውንድ ዋስትና ሰጥቷልም ተብሏል። ትራምፕ ቀደም ሲል ባደረጉት ንግግርም ከተቻለ ወደ መንግስተ ሰማያት ለመግባት እጥራለሁ ካሉ በኋላ እድላቸው ጠባብ እንደሆነ እንደተነገራቸው በቀልድ መልክ ገልጸው ነበረ። የግራም ደብዳቤ ይህንን ስጋታቸውን ለመቅረፍ የታለመም ይመስላል። ሆኖም ደብዳቤው የተጻፈበት ወቅትና አሁን ያለበት ተጨባጭ ሁኔታ ልዩነት አለውም ተብሏል። ደብዳቤው የተጻፈው ባለፈው ጥቅምት ወር በእስራኤልና በሐማስ መካከል አንጻራዊ ሰላም በነበረበት ወቅት መሆኑ ተነግሯል። ፍራንክሊን ግራም ለትራምፕ ድጋፍ በመስጠት ቢታወቁም ቀደም ሲል እስልምናን ክፉና መጥፎ ሃይማኖት በማለት በሰጡት አስተያየትና በተለያዩ የጥላቻ ንግግሮቻቸው በተደጋጋሚ በተለያዩ አገር ዜጎችና መንግስታት ሲተቹ እንደነበረም አይዘነጋም። ቀጥለናል። የኢራን ሚሳኤል ከተሞችና የማይደፈሩ ወታደራዊ ጥንቻም። በመካከለኛ ምስራቅ ያለው ውጥረት እየናረ በመጣበት በዚህ ወቅትም የኢራን ከመሬት በታች የተገነቡ ስውር የሚሳኤል ከተሞች የዓለምን ትኩረት ስበዋል። በተራራማ ስንጥቆችና በጥልቀት ውስጥ የተገነቡት እነዚህ ምሽጎች ከማንኛውም የአየር ጥቃት የተጠበቁ መሆናቸው ስጋቱ እጥፍ አድርጎታል። እስከ 2000 ኪሎ ሜትር ርቀት መምታት የሚችሉት እንደ ሐሻብ 3 ያሉ ሚሳኤሎች እስራኤልና የአሜሪካ የጦር ሰፈሮችን በቀጥታ ኢላማ ውስጥ ያስገባሉም ተብሏል። በቅርቡ ይፋ የሆነው ፋታህ ሚሳኤል ከድምፅ ፍጥነት በላይ የሚጓዝ በመሆኑም ዘመናዊ የአየር መከላከያ ስርዓቶች ሊያቆሙት እንደማይችሉም ይገመታል። ሚሳኤሎችን ከረቂቅ ድሮኖች ጋር በማቀናጀት የመከላከል አቅም የማጨናነቅ ከፍተኛ ብቃት አላትም ተብሏል። ኢራን እስካሁን በነበሩ ግጭቶች የተጠቀመችው ከክምችቷ እጅግ ጥቂቱን ብቻ ነው። እውነተኛ አቅሟ ገና አልተነካም ሲሉ ወታደራዊ ተንታኞች ተናግረዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 21 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያችን።